የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ግድያ አስመልክተው የተሰማቸውን ጥልቅ ሐዘን ገልጸዋል። የ101 ዓመት ታሪክ ያለው የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በሳት መጋየቱ፣ የካራ ኩፍተና መድኃኔዓለም ቤተክርስቲያን መዘረፍና ምዕመናን ጽላቱን ይዘው መሰደዳቸውን ከሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ በሰጡት መግለጫ ሰምተናል። በተጨማሪም ከ280 በላይ ንጹሃን ወገኖቻችን ተወልደው ካደጉበት ቀያቸው ተፈናቅለው ሜዳ ላይ መውደቃቸው የሁላችንም ኦርቶዶክሳውያን ህመም ነው። በሀገረ ስብከቱ በተደጋጋሚ በሆነውና እየተፈጸመ ያለው የንጹሃን ግድያ በየጊዜው እየተባባሰ በመምጣቱ በእጅጉ አዝነናል። ሞት ማችን ብቻ ሳይሆን ገዳይንም መግደሉ ስለማይቀር ገዳዮች ከክፉ ሰይጣናዊ ድርጊታቸው ታቀቡ ሲሉም መልእክት አስተላልፈዋል። በሃይማኖታቸው ምክንያት ሰማዕትነትን ለተቀበሉ ወገኖቻችን ነፍሳቸውን በቅዱሳኑ አጠገብ እንዲያሳርፍልን እየተማጸንን ለሟች ቤተሰቦች መጽናናትን፣ ከቤት ንብረታቸው ለተፈናቀሉ ወገኖቻችን ሁሉ ፈጣሪ ብርታቱንና መረጋጋቱን እንዲሰጥልን እንማጸናለን። ብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ግንቦት 27 ቀን 2018 ዓ.ም ደብረ ብርሃን ኢትዮጵያ